እሞ እንዴት ናችሁ? ደህና አደራችሁ? ሰላም እንዴት አደርሽ? አለን እሞ ማለት ነው። አንቺ ለጥሩ ያውሩሽ እነሱ ብለክፉ ነው የሚያዞሩት። ምን ነው ያከፉ አወራች ብሎ መጥቶ ይጠይቁኝ። ምን ክፉ ሰደብኳቸው? እኔ ምን አልኩት? ነው አንቺማ ገብቶኛል። እሱ እኔም እንትን ያደረኩት ነው። ግን እና ምናወራ ሌላ እነሱ የሚያስቡት ሌላ ነው። አሁን ላይ እኮ የሚያስበው በጭንቅላት ሳይሆን በእንትን ነው የሚያስቡት። አንቺ ጥሩ ለጥሩ ነገር ሲታወሩ እነሱ ደግሞ ወደ ክፉ ነው የሚያወሩ። ምንም ያስቡ ምንም በቃ ዝምታ ምርመራ ኧረ በእናትሽ እኔ ምንም ያስቡ እንዴ? ምንም ያስቡ። አዎ እሱ ልክ ነው። አሁን ለምሳሌ ብዙዎቹ አሉ እስከሚወጡ ድረስ ቁጭ ብሎ ጠብቆ ባለው እንትን የሚካፈሉት። ግን እነዚህ ደግሞ ታውቂያለሽ፣ እኔ እኮ እነዚህ እንደዚህ አታውሩ። በቃ ላወራ የቻልኩት እሱ በእነሱ ተተማምኖ ነው የሚገባው። በእነሱ ተተማምኖ ኖራቸው የራሱን ችግር ሰው ያውቀዋል፣ ለራሳቸው ያውቁታል። ግን ቢሆን እኔ አላውቅም ምን ችግር እንዳለባቸው። ግን ቢሆንም እህቶቼ እያለ እየጠራቸው ለምን ጊፍተሮች እነሱ ናቸው ብሏል። በእነሱ ተተማምኖ የሚገባው እሱ ሰጥቶ እኔ ምን አገባኝ? እኔም እንኳን ሰጥም እኔ እሱ ደስታ የሚያስደስተኝ እንጂ ምን መሰለሽ ምን አገባ በምንኛም አስቡ ውሰዱትና ለጥፉ። በምንኛም ያስቡ። እኔን ሰደበችኝ የሚል ሰው መጥቶ ይጠይቀኝ። አለቀ። ማን ግዲስ አስተሳሰደባቸው። ስሚኝ ምን መሰለሽ አሁን አንቺ እንደዚህ ስታወሪ እነሱ ደግሞ በሌላ ነው የሚተረጉሙ። ስለዚህ በቃ ዝም ታመረጡ። እግዚአብሔር በሌላ ከዚህ ላይ ይላል ውስጣችሁን እንኳን እየበላው በውስጤ እየዝም አለለ በውስጤ ላይ መቻችሁ ስሚኝማሽ ላይ መቻችሁም ይችላል። የሆነ ነገር ሲራም ቦታም ሊሆኑ ይችላል። እኔ መቻችሁ ሊኖርባቸው ይችላል እኮ ምንም ስራ የለም። ኦንላይን ናቸው እኮ ሼር ሲደረግላቸው ተይ በቃ ተይ በእናትሽ። ሲወድሽ ሌላ ወሬ ቀይሬ እግዚአብሔርን ስለሚወድሽ እኮ ነው። እኔ እኮ ማን ተናገርኩ እንዴ? ስም ጠራው እንዴ? ከሌ ያልኩ እንዴ? ምን ነው ተፈራችሁ? ምንድነው? እኔ ምን አልኩ? ሰደብኩ እንዴ? የሰጡትን አመሰገንኩ። በቃ እኮ አለቀ። ሀናን እንዴት ነሽ? እኮ ሚስዩ ልክ ነች። መጨረሻ ዩዘር ጀግና ነች ያልኩኝ ነው እኮ። ዩዘር ጀግና ነች መቼም የማትቀየር። እንደዚህ ስትለፈልፍ ምናምን ዩዘርን ስትባል ስትሰደብ ስትረገጥ የነበረችው እሷ በችግራቸው ጊዜ ከችፍ ምትል እሷ ጀግና እግዚአብሔርን አሁንም አይቀይርባት እሷንም እግዚአብሔርን እነሱንም አይቀይርም። ብትቀየር ኖሮ በዛ በስድቡ ሰዓት ነበር ብቻ እንዳይቀይራቸው እስከ መጨረሻቸው ድረስ ትኖሩ። በቃ ይኖሩ እግዚአብሔርን በቃ ሁሉም ማለት ነው። እግዚአብሔር ይጨምርላት በወጣ ይተካ። አዎ እኔ ቤት ቆይ ገብታችሁ ሚውት አድርጋችሁ ልተኙ ነው? ውጡ። እኔ ብቻዬን እናገራለሁ። ውጡ ልሽ እኔ ሚውት አድርጌ ነው እንደምነፍ። አንቺ እኮ ጌታ እመቤቴን እያወራሁ ነው። ጌታ ምስክሬ ነው። ወይኔ በማርያም እኔ እኮ እሷን ሞት ነሽ። አንቺ እኮ ሞት ነሽ። ወይኔ ማርያም ብዙ እያልኩሽ ነበር። አንቺን እመቤቴን ሚውት ነሽ እኮ ሚውት ነሽ። ኢትዮጵያ እኛ እኮ አይደሉም አላልንም። ምን ታጨበጭቢያለሽ አንቺ? ቆይ እኔ እኮ በጣም አጨብጫቢ ሆንሽብኝ። ግን በሰው ቤት ሰው መቦለክ አልችልም። ማርያምን እንደው ማስጠላሽኝ። እኔ ምንድነው በየኮመንት እየሄደች እጅና እዛ እነሱ እኔ እንዳልሰራ በጣም ይኸውልሽ ጥሩ ኢትዮጵያ እኛ እኮ ያለው ጀግኖች አይደሉም አላልንም። ምን አገባት ሲጀመር እሱ እነሱን ተተማምነው እስከገባ ድረስ እንኳን ትንሽ ነገር ለምን አይሰጡም? ሳይኖራቸው ቀርቶ ሌላ ጊዜ 10 ያዘሙ 10 ያው እንትን ይሉለት የለ እንዴ? ምንድነው? ስለማታውቂ ነው አንቺ። ዝም በይ። እኛ ከሆነ ከሌ አላልንም። በቃ የሰጡትን አመሰገን። ምን የሚያሳማችሁ ነገር አለ? አትታመሙ። እዚህ መታችሁ የኛን ወሬ እየሰማችሁ ከምትታመሙ ውጡ። አለቀ።
የሰጡትን አመሰገንን። እግዚአብሔር ይስጣቸው። በወጣ የተካ በቃ አለቀ። ምንድን ነው የሚያለቅስ ሰው ካለ በረኪና ምናምን ደግሞ ሞርዛን ደግሞ እንደኛው ስደት ላይ ያለች ሰው ቤት የምትሰቃ እሷን አመሰገንን። እህታችን አመሰገንን። ሌላ ማንን ጠራስም ከሌ ለምን አልመጣችም ማለት ነው። ሁሌም ከነሱ ቤት አትጠፋም። ግን እሷ ልጅ እኔ እኮ ማወቅ እፈልጋለሁ። እግዚአብሔር ልጅ ናት። ያዋለች እሷ ሜሪ የት ነች? ምርጥ እግዚአብሔር ሁሉም ቦታ በቃ ትሄዳለች። ሁሌም በቃ እኔ እሷን አጥቻት አላውቅም። በቃ ባለውም በሌለውም እንትን ናት ከጎና አረባቶሽ ካንዴም ሁለቴም ነው የሚገጥመው። ብዙም በማውረድ አይደለም ካንዴም ሶስቴ ነው የሚገጥመው እንደዚህ አይነት አረባቶሽ። ዮሐናንዬ ምን አገባን እኛ የሰጡትን አመሰገንን። አለቀ። የሚያማችሁ ካላችሁ ታቀቡ። አለቀ። ከመናገር ወደ ኋላ እንልን መብታችን ባባችን ምን እኛ ከሱ 5 ሳንቲም ይደርስ መሰላችሁ? ለጥፉት በለጠፊዱና አዳምጡኛ መሰገንን በክፉ ቀን ለሚደርስ አሁን እነሱ ባይሆኑ እነዛ ተመቻቸው አልተመቻቸው አላልንም። እኛ ያልነው እናንተ አሁን ቆይ አንዳንድ ሰዎች አላችሁ ከዚህ ጋር ከእንትና ጋር ከማን ነው ይሄ የሚጫወተው ልጅ ጋር ሲጫወት ከሱ ጋር አትጫወት ከሌላ ጋር መጥቶ እነሱ ጋር ነው መጫወት ያለባቸው። እንደውም ከማን ከታዋቂ ጌም ነው ታፕታፕ ብቻ አይደል የምታደርጉት? ታዲያ የሰጡትን አመሰገንን። ምን ነው የምታወሪው? እዚህ ጋር መጥተሽ ሁሉም ጀግና ናቸው። ጀግና መሆናቸው እናውቃለን። አልረሳናቸውም። ደግሞ ስም አልጠራንም። ከሌ አላልንም። ሄዶክ ምን አገባን? በዛሬው ችግር ላይ የተገኘ ሰው ብቻ ይመሰገናል። ለሌላው ጊዜ አለፈ እኮ አለቀ። ሁሉ ይሰጣሉና የስቷ ምን አገባኝ እኔ ያልነው አሁን በትናንትናው ዕለት ለሰጠችው ፈጥና ለደረሰችው ማመስገን በቀደም በችግር ሰዓት ፍትልክ ብላ ትኖር ራሱ እናንተ አታፍሩ። እናንተ አሳስራችሁ ትናንትና አንጀቴን ነው በላይ ማርያም እሷ ራሱ ንቃ እንደ ሌሎች ብትተው እንዴት ነው የሚሆነው? ትናንትና ዝም ብላችሁ ታወራላችሁ እንዴ? እኔ ጋር ይኸውልሽ የኔ ወሬ ዝም ብሎ የሚሰማ ሰው አላስቀምጥም። በጣም ላይ የሚያወራ ሰው ይቀመጣል። ማያወራ ሰው እኔ ማን ነው? እኔ ብቻ ወረኛ ያደረገኝ አይደለም። አንዳንድ ኮመንተው የሚሽለጠለጡ ጸጥ አይሉ ምን አገባቸው? ሰው ማመስገን መመረቅ ይችላል፣ መብቴ ነው ባፌ ለመመረቅ። አውኮ